በዓለማችን ላይ ከ180 በላይ የብር ኖት አሊያም ካረንሲዎች አሉ። ነገር ግን ለምን ይህ ሁሉ አስፈለገ? ለምን አንድ ብቻ አይኖረንም? ሰላም፣ ቫይብ ትሬዲንግ እባላለሁ፣ የእናንተ የወደፊት የሄጅ ፈንድ ማኔጀር። በዚህ ቻናል ላይ የ2 ዓመት የፎሬክስ ትሬዲንግ እውቀቴን ለእናንተ በነፃ አቀርባለሁ። እናም ላይክ፣ ኮሜንት፣ ሼር እንዳይረሳ። በፓርት 1 ላይ ስለ ገንዘብ ምንነትና አመጣጥ አይተናል። ካላያችሁት ቼክ ኢት አውት። እናም በዚህ ፓርት 2 ቪዲዮ ስለ መኒና ካረንሲ እናም ስለ ፎሬክስ ማርኬት አመጣጥ አንድ ላይ እናያለን። እስቲ ዋትስ መኒ? መኒ ምን ማለት ነው? መኒ ማለት ለግብይት ማሳለጫ የምንጠቀመው ምንም አይነት ቁስ ኦር ነገር መኒ ተብሎ ይጠራል። ለምሳሌ ሆቴል ገብታችሁ ምግብ መብላት ፈልጋችሁ ነበር። እናም ግብይቱ አሊያም ትራንዛክሽኑን የምትከፍሉበት ማንኛውም ነገር ማለትም እቃ ማጠብ፣ ብር መክፈል፣ እንጨት መፍለጥ፣ ብቻ ምንም ነገር ይሁን የበላችሁት ምግብ የምትከፍሉበት መንገድ መኒ ይባላል። ነገር ግን ከረንሲ ማለት እቺ ወረቀት ናት። በመንግስታችን የታተመ ለግብይት የምንጠቀምበት ወረቀት። ስለዚህ የመኒና የካረንሲ ልዩነት ምንድን ነው? መኒ ማለት ለትራንዛክሽን የምንጠቀመው ማንኛውም እቃ ኦር ማቴሪያል እንደ መኒ ይጠቀማል። ነገር ግን ካረንሲ ማለት ከመኒ ታይፖች ውስጥ አንድኛው ሆኖ ለትራንዛክሽን የምንጠቀመው በገቨርንመንት ይወጣልን ወረቀት ማለት ነው። እና በዚህ ቻለም ላይ የተለያዩ መንግስታት ስላሉ የተለያዩ ካረንሲዎች አሉ። ምክንያቱም በመንግስታችን ውስጥ ያው የምንገበያይበት ገንዘብ ወይ ወረቀት ስለሚያስፈልግ። ነገር ግን ከአንድ ሀገር ወደ አንድ ሀገር ወይም የኢንተርናሽናል ትራንዛክሽን ለማድረግ ትንሽ ከባድ ነው። ምክንያቱም የተለያዩ መንግስታት የተለያዩ ካረንሲ ስላለ ውስጥ ላይ ያሉት ሎካል ሰዎች የሚጠቀሙት የራሳቸውን ካረንሲ ስለሆነ መገበያየት ትንሽ ይቸግራል። አንድ ምሳሌ ላቅርብላችሁ። ኢትዮጵያ ላይ ያለ ነጋዴ ከኬንያ ካለ ነጋዴ ጋር ግብይት መፈጸም ፈለገ። ነገር ግን የኢትዮጵያ ነጋዴ እንደሚታወቀው ብር ነው የሚይዘው፣ የኬንያ ነጋዴ ሺሊንግ ነው የሚይዘው። ለዛ በኢትዮጵያ ብር መክፈል አይችልም። የግድ የኢትዮጵያ ብር የያዘው ነጋዴ ወደ ፎሬን ኤክስቼንጅ ማርኬት በመሄድ ያለውን ብር ወደ ኬንያን ሽሊንግ መቀየር አለበት። ከዛን የያዘውን ሽሊንግ ወስዶ ከኬንያ ያለው ነጋዴ ጋር መገበያየት ይችላል። አዎ ሰዎች ፎሬክስ ማርኬት ብሎ የሚያወሩት ስለዚህ ነው። የአንድ ሀገር ካረንሲ ከአንድ ሀገር ካረንሲ ጋር ኤክስቼንጅ የሚደረግበት ማርኬት ማለት ነው። ፎሬክስ ማለት ፎሬን ኤክስቼንጅ ማለት ነው። ስለዚህ ፎሬክስ ማርኬት ማለት የፎሬን ኤክስቼንጅ ማርኬት አሊያም የሌላ ሀገር ካረንሲ የምትቀያየሩበት ማርኬት እንደማለት ነው። እናም የአንድ ሀገር ካረንሲ ጥንካሬ የሚታየው በራሱ ባለው ኢኮኖሚ። እናም የአንድ ሀገር የገንዘብ ጥንካሬ አሊያም የካረንሲ ጥንካሬ የሚወሰነው በሀገሪቷ ኢኮኖሚ ስንል በውስጥ ያለው ትራንዛክሽን፣ አንድ ሰው ከአንድ ሰው የሚያደርገው ግብይት ማለት ነው። በጣም ብዙ ሰው ግብይት የሚያደርግ የሚሸጥ የሚገዛ ከሆነ ኢኮኖሚው ጠንካራ ይባላል። ግን ከሰዎች ወደ ሰዎች ያለው ትንሽ ትራንዛክሽን ከሆነ እናም ብዙም ግብይት ከሌለው ኢኮኖሚው ደካማ ነው ይባላል። ለምሳሌ የኢትዮጵያን ብር ወደ ዶላር ለመቀየር በጣም ብዙ ነው የሚያስፈልገው። ምክንያቱም በኢትዮጵያ ብር ትራንዛክት ሰው የሚያደርገው ከዶላር አንጻር ሲታይ በጣም ትንሽ ነው። እንደነገርኳቸው የአንድ ካረንሲ ጥንካሬ የሚወሰነው ኢኮኖሚው ላይ ብዙ ሰዎች ያንን ካረንሲ የሚቀያየሩ ከሆነ ያ ካረንሲ በጣም ይጠነክራል። ለዛም የኢትዮጵያ ብር ከዶላር አንጻር በጣም ትንሽ ነው። አንዳንድ ጊዜ እስከ 150 ብር በላይ ያስፈልገናል ለአንድ አሜሪካ ዶላር። የስ እናም የአንድ ሀገር ኢኮኖሚ አሊያም የሰዎች ከሰዎች ጋር የሚያደርጉት ግብይት ተጽዕኖ የሚያደርጉ አካላቶችም አሉ። እነሱም የመንግስት ፖሊሲ፣ ሴንትራል ባንክ፣ ኢንትረስት ሬት፣ ጂኦፖለቲክስ፣ ብቻ ማንኛውም ተጽዕኖ ፈጣሪ ኢኮኖሚው ላይ ጫና ሊያደርስ የሚችል ነገር የአንዲትን ሀገር ካረንሲ ይወስናል። እና እነዚህ ተጽዕኖ የሚያደርጉት ነገሮች እነማን ናቸው? በቀጣይም ቪዲዮ ስለነዚህ ጠለቅ ብለን እና ተጨማሪ ይዘን ስንመጣ ሰብስክራይብ እና ፎሎ እንዳይረሳ። This is Vibe Trading. See you tomorrow with another video.